በተለያየ ዓለማት ላይ ያላችሁ ቅዱሳኖች ለሰው ልጆች ሁሉ የምትራሩ ሰው የሆናችሁ ሰዎች ሁሉ ለሳውዝ አፍሪካ ምድር እንጸልያለን። ለስደተኞች ወንድሞቻችን እንጸልያለን። ለስደተኞች እህቶቻችን እንጸልያለን። የሰሩት የለፉት የደከሙት የሰበሰቡትን እሳት ሲበላው ማየት አንፈቅድም። ጠላት ሲሰብረው ማየት አንፈቅድም። ጠላት ሲገድላቸው ደማቸውን ሲጠጣው ማየት አንፈልግም። የዘላለም አምላክ የዘመናት ልዑል እግዚአብሔር ሆይ ነሆ በልጅ በክርስቶስ ኢየሱስ ስምና ስልጣን እኔና ሕዝብ የው በፊት ቆመናል። ዛሬ በሳውዝ አፍሪካ ያሉ ወገኖቻችንን ይዘን እግዚአብሔር ሆይ በጌታ በኢየሱስ ስምና ስልጣን ፊትን እንፈልጋለን። አባ ፊትን አብራላቸው። አባ ቀኝህን ስጣቸው። አባ ክብርን ግለጥላቸው። አባ የሚያስጨንቃቸውን ምጣላቸው። ጠላቶችን እጣላቸዋለሁ ተብሎ እንደተጻፈ እንደቃለ ዛሬ ጠላቶቻቸውን እንድትጣላ ሰበብ ምክንያት የፈለገባቸው ሰበበኛውን እግዚአብሔር ሆይ በሰበብ እንድትመታው በኢየሱስ ስም እንጸልያለን። የሕያዋን አምላክ እግዚአብሔር ሆይ መጽሐፍ ሲናገር ወጥመድ ተሰበረ እኛም አመለጥን ተብሎ እንደተጻፈ ዛሬ እንጸልያለን። በሳውዝ አፍሪካ ላይ በወንድሞቻችን በእህቶቻችን ላይ የተጠመደ ወጥመድ የተሰበረ ይሆን። ለቶቻችን ለወንድሞቻችን ማምለጥ ይሆን፣ ማምለጥ ይሆን፣ ማምለጥ ይሆን፣ ማምለጥ ይሆን። ሰሞኑን ምናልባት የመስማት እድል ካላችሁ በአንድም በሌላም አጋጣሚ በሚዲያም እኔ በስልክም የሰማኋቸው ትንሽ የሚያስጨንቅ ነገር ሳውዝ አፍሪካ ላይ ተፈጥሯል። ያው ብዙዎቻችሁ መረጃ እንዳላችሁ ሰማለሁና በጠራራ ፀሐይ ወንድሞች የታረዱ ነው። በጠራራ ፀሐይ ኢትዮጵያዊነቱ ብቻ ተፈልጎ ማለት ነው፣ ታርጌት ተደርጎ። ይሄ የአጋንንት ስራ ነው። ክብር ለኢየሱስ ይሁን። እኛ አማኞች ደግሞ ለዓለም ሁሉ የመፍትሄ ሰዎች ነን። የሆነ ነገር በኢትዮጵያ ብቻ ኮሽ ሲል ሳይሆን በጎረቤት ሀገርም በሩቅ ምስራቅም በአውሮፓም በአሜሪካም በአፍሪካም ምንም ነገር ሲፈጠር እንጸልያለን። ለዚህ አይደለም መጽሐፍ ሲናገር ጌታ ቅርብ ነው ይልና በጸሎትና በምልጃ ከምስጋና ጋር ልመናችሁን ለእግዚአብሔር አስታውቁ እንጂ በአንዳች አትጨነቁ። ስለዚህ ጌታ ቅርብ ስለሆነ እኔና እናንተን ስለሚሰማን መልስ ስለሚሰጠን አብረን ሁላችንም እንጸልያለን። የማይጸልይ ሰው እንዳላይ፣ የማይጸልይ ሰው ካለ መውጣት ይችላል። በሩ ክፍት ነው። ይሄ ቤት የጸሎት ቤት ነው። በቃ እንጸልይ ከተባለ እንጸልይ ነው፣ መጸለይ ነው። ኢየሱስ ጌታ ነው። ሁሉ ሰው ይጸልይ። ጃላ ብራዳ ላባሳታ ካያራ ላቦስ መጽሐፍ ቅዱስ የእግዚአብሔር ቃል ኢሳይያስ 25 ቁጥር 4 ላይ ሲናገር እንዲህ ይላል፣ ለድሃው መጠጊያ፣ ለችግረኛው በጭንቁ፣ ለስደተኛው በመከራው ጊዜ አምባ፣ ከአውሎ ነፋስም መጠለያ፣ ከትኩሳትም ጥላ ይሆንሃል ይላል። ለማ ለችግረኛ፣ ለማ ለስደተኛ። የሚገርማችሁ መዝሙረኛው ላይ ደግሞ እንደዚህ የሚል ቃል አለ፣ እግዚአብሔር የድሃ አደግና የስደተኞች አምላክ ነው ይላል። ክብር ለጌታ ይሁን። ወንድሞቻችን እህቶቻችን ቢመቻቸው ባልተሰደዱ ነበር። የተሻለ ነገር ቢኖር ሌላ ነገር ፍለጋ ባልሄዱ ነበር። ጎደሏቸውን ለመሙላት፣ ቤተሰቦቻቸውን ለመርዳት፣ አገራቸውን ለማቅናት፣ ታናናሾቻቸውን ለማስተማር በወጡበት በዚያች ምድር ላይ ጠላት ቀድሞ የከፋው ክፋት ሳያንስ፣ እርስ በእርስ ያባላቸው ሳያንስ፣ አሁን ደግሞ የቅርብ ጠላት አስነስቶባቸው ምድሪቷን ደግሞ ደጋግሞ እንደገና አኪልዳማ ሊያደርጋት የትም ምድር ሊያደርጋት ጠላት ቆርጦ ወጥቷል። በእውነት ከኔና ከናንተ ጸሎት የተነሳ የሰማይ አምላክ እጆች በሳውዝ አፍሪካ ምድር ላይ ይሆናል። በሳውዝ አፍሪካ ምድር ላይ ይሆናል። በሳውዝ አፍሪካ ምድር ላይ ይሆናል። አዎ ከተማዋ ላይ አገልጋዮች አሉ። አዎ ብዙዎች ሄደዋል። ብዙዎች መጥተዋል። ብዙ ተጫዋል፣ ተዘምረዋል፣ ተጸልየዋል። አዎ ግን የጻድቅ ሰው ጸሎት በስራው እጅግ ኃይልን ታደርጋለች ስለሚል እኛም ይሄን ቃል አምነን እንጸልያለን። ዛሬ ለኛ ጸሎት እግዚአብሔር መልስ ይሆናል። እግዚአብሔር መልስ ይሆናል። እግዚአብሔር መልስ ይሆናል። እግዚአብሔር መልስ ይሆናል። ዛሬ በዚህ ጉባኤ ከኔ ጋር በአምላካችሁ በእግዚአብሔር ፊት የቆማችሁ ደግሞ በተለያየ ዓለማት ላይ ያላችሁ ቅዱሳኖች ለሰው ልጆች ሁሉ የምትራሩ ሰው የሆናችሁ ሰዎች ሁሉ ወትሮም በተለያየ ሀገራት ላይ እንዲህ ያለ ወጀብ ሲነሳ እንደምንጸልየው እግዚአብሔር መልስ ሆኖን እንዳየነው እንደተለማመድነው ዛሬም ለሳውዝ አፍሪካ ምድር እንጸልያለን። ለስደተኞች ወንድሞቻችን እንጸልያለን። ለስደተኞች እህቶች
ወገኖቻችን እንጸልያለን። የሰሩት የለፉት የደከሙት የሰበሰቡትን እሳት ሲበላው ማየት አንፈቅድም። ጠላት ሲሰብረው ማየት አንፈቅድም። ጠላት ሲገድላቸው ደማቸውን ሲጠጣው ማየት አንፈልግም። ሁሉ ሰው ይጸልያል። አሁን ቅዱስና የተፈራ የዘላለም አምላክ የዘመናት ልዑል እግዚአብሔር ሆይ ነሆ በልጅ በክርስቶስ ኢየሱስ ስምና ስልጣን እኔና ሕዝብ የው በፊት ቆመናል። ዛሬ በሳውዝ አፍሪካ ያሉ ወገኖቻችንን ይዘን እግዚአብሔር ሆይ በጌታ በኢየሱስ ስምና ስልጣን ፊትን እንፈልጋለን። አባ ፊትን አብራላቸው። አባ ቀኝህን ስጣቸው። አባ ክብርን ግለጥላቸው። አባ የሚያስጨንቃቸውን ምጣላቸው። ጠላቶችን እጣላቸዋለሁ ተብሎ እንደተጻፈ እንደቃለ ዛሬ ጠላቶቻቸውን እንድትጣላ ሰበብ ምክንያት የፈለገባቸው ሰበበኛውን እግዚአብሔር ሆይ በሰበብ እንድትመታው በኢየሱስ ስም እንጸልያለን። የሕያዋን አምላክ እግዚአብሔር ሆይ መጽሐፍ ሲናገር ወጥመድ ተሰበረ እኛም አመለጥን ተብሎ እንደተጻፈ ዛሬ እንጸልያለን። በሳውዝ አፍሪካ ላይ በወንድሞቻችን በእህቶቻችን ላይ የተጠመደ ወጥመድ የተሰበረ ይሆን። ለእህቶቻችን ለወንድሞቻችን ማምለጥ ይሆን፣ ማምለጥ ይሆን፣ ማምለጥ ይሆን፣ ማምለጥ ይሆን። አባ በትላንት ሕይወታቸው በትላንት ኑሯቸው በትላንት ልምምዳቸው እግዚአብሔር ሆይ በፊት ደክመው ቢሆን በፊት ኃጢአትን አድርገው ቢሆን በፊት ወድቀው ቢሆን በፊት ስተው ቢሆን ወንድም ወንድሙ ላይ ተነስቶ ቢሆን ወንድም የወንድሙን በልቶ ቢሆን ወንድም ወንድሙን ገሎ ቢሆን አንተ ቸር ነህ፣ መሐሪ ነህ። ጻድቅ ሰባቴ ቢወድቅ ሰባት ጊዜ ይነሳል ተብሎ እንደተጻፈ የሰማይ አምላክ እግዚአብሔር ሆይ የወንድሞችን አመጽ ይቅር ብለህ የወንድሞችን ክፋት ይቅር ብለህ የወንድሞችን ድካም ይቅር ብለህ ዛሬ በቅርብ ሩቅ ጠላቶቻቸው ላይ እግዚአብሔር ሆይ አጋንንት በኢየሱስ ስም ተነስቷልና ይህ የአጋንንት መንፈስ የተመታ ይሆን፣ የተመታ ይሆን፣ የተመታ ይሆን፣ የተመታ ይሆን። አባ እኔ በታሪክ ሰምቻለሁ የሳውዝ አፍሪካን ምድር በረከት ለወንድሞቼ ያዘጋጀው አንተ ነህ። በአባቶቻችን ተናግረህ የአባቶቻችንን ጸሎት ሰምተህ እግዚአብሔር ሆይ ይባረኩ ዘንድ የከፈትክላቸውን በር ይባረኩ ዘንድ አሳልፈ የሰጣቸውን ምድር በመጠላላት በመገፋፋት በመገዳደል እግዚአብሔር ሆይ ምድሪቷን አኪልዳማ አድርገዋታል። ዛሬ ግን አንተ ቸር አይደለህ ጌታ ሆይ በሰፈሩት ቁና ተሰፍሮባቸው እግዚአብሔር ሆይ ጠላት ዛሬ ሰይፉን ስሎ ወጥቷል። አሁን ይሄ ሰይፍ ወደ ሰገባው ይመለስ፣ ወደ ሰገባው ይመለስ፣ ወደ ሰገባው ይመለስ፣ ወደ ሰገባው ይመለስ። የአባቶች አምላክ ወንድሞችን ይቅር በላቸው። የአባቶች አምላክ እህቶችን ይቅር በላቸው። የአባቶች አምላክ እኛን ይቅር በለን። አባ ወደዚያች ምድር የሄዱት ሁሉ ብዙዎቹ የእርሻ በሬዎቻቸውን ሸጠው መሬቶቻቸውን ሸጠው ዕዳ ገብተው እግዚአብሔር ሆይ በጌታ በኢየሱስም በምን አይነት ሁኔታ አልፈው እንዲሄዱ ታውቃለህ። እግዚአብሔር ሆይ በአውሬ መካከል በበረሃ ተሰደው የዘላለም አምላክ እግዚአብሔር ሆይ በብዙ ጭንቅ የገቡባትን ምድር ጌታ እግዚአብሔር ሆይ በረከት አድርገህ አሳልፈ ብትሰጣቸው አሁን ደግሞ የሚከራከራቸው ተነስቷል። አንተ አስገባሃቸው ውጡልኝ የሚሉ ተነስቷል። አባ እንደ እግዚአብሔር ባሪያ በእምነት እጸልያለሁ ዛሬ ምድሪቷን ቀኝ አሳልፋ ትስጣቸው። የትላንትናውን አልተጠቀሙትም። የትላንትናውን ከፍተውበታል። የትላንትናውን አጥፍተውበታል። እግዚአብሔር ሆይ በዚህ ምክንያት ወደፊት እንዲመለሱ ፊታቸውን ወደ አንተ እንዲያነሱ እግዚአብሔር ሆይ በጌታ በኢየሱስ ስም ንስሐ እንዲገቡ ድል እንድሰጣቸውና ደግሞ ቀኝ ምድሪቷን አሳልፋ እንድሰጣቸው ጸልያለሁ። ቀኝ ምድሪቷን እንድታስገዛላቸው ጸልያለሁ። ቀኝ ምድሪቷን እንድታስገዛላቸው ጸልያለሁ። ኢየሱስ 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 አምነናል፣ ጸልየናል። አንተ መልስ ትሆናለህ። የሰማይ አምላክ እግዚአብሔር በልጅህ በጌታ በኢየሱስ ስም ዛሬ ምድሪቷን አሳልፈ ስጣቸው። ምድሪቷን አሳልፈ ስጣቸው። ምድሪቷን አሳልፈ ስጣቸው።
መጽሐፍ ሲናገር ምሳሌ 28 1 ላይ ኃጢአተኛን ማንም ሊያሳደው ይችላል፣ ጻድቅ ግን እንዳንበሳ ይጨክናል ተብሎ እንደተጻፈ ዛሬ በጌታ በኢየሱስ ስም ወንድሞችን የምታሳድድ ኃጢአት ብትኖር ዛሬ ከሕይወታቸው ላይ እንድትነሳ እግዚአብሔር የሚያስጨንቃቸው ነገር ቢኖር ከሕይወታቸው ላይ እንዲነሳ እግዚአብሔር እንደ ጻድቅ እንዳንበሳ በኩራት ደግሞ በእምነት በጌታ በኢየሱስ ስም በድፍረት መውጣት መግባት እንዲሆንላቸው ጸልያለሁ። አባ ወገኖቼ በሳውዝ አፍሪካ ባሉ ወንድሞቻችን ላይ የእግዚአብሔር ስም እንደተጠራ ታምናላችሁ? ታምናላችሁ? ቀኞቻችሁን ብድግ አድርጓል። የእግዚአብሔር ስም የተጠራበት አይበላም እኔ አምናለሁ። የእግዚአብሔር ስም የተጠራበት አይበላም እኔ አምናለሁ። ዘዳግም 20:10 ላይ እንደሚል ቃል አለ። እግዚአብሔርም በአንተ ላይ የእግዚአብሔርም ስም እንደተጠራ የምድር አሕዛብ ሁሉ አይተው ይፈሩሃል ይላል። ይህን ቃል በሳውዝ አፍሪካ ላሉ እህቶችና ወንድሞቼ የሰማይ አምላክ እግዚአብሔር የሰጠኝ ቃል ነው። እግዚአብሔርም በአንተ ላይ የእግዚአብሔርም ስም እንደተጠራ የምድር አሕዛብ ሁሉ አይተው ይፈሩሃል። በሚቀጥለው ቀናት፣ በሚቀጥለው ወር፣ በሚቀጥለው ዓመት እንደዚህ ይሆናል። ከእግዚአብሔር አብሮነት የተነሳ በሳውዝ አፍሪካ ባሉ ወንድሞቼ ላይ በጌታ በኢየሱስ ስም የእግዚአብሔር ማስፈራት ይሆናል። ጠላት ይፈራቸዋል። ክፉ ይፈራቸዋል። ጨለማው ይፈራቸዋል። አመፀኛው ይፈራቸዋል። ሟርተኛው ይፈራቸዋል። ገዳዩ ይፈራቸዋል። የእግዚአብሔር አስፈሪነት በእነሱ ላይ ይሆናል። በናዝሬቱ ጌታ በኢየሱስ ስም ይህን መልእክት በተለያየ ዓለማት ላይ ሆናችሁ የምትሰሙ ከኛ ጋር አብሮ የመጸለይ ዕድል የገጠማችሁ ደግሞም ስናገር አሜን የምትሉ በከበደባችሁ በተጨነቃችሁበት በፈራችሁት በየትኛውም ጉዳይ የአምላኬ የእግዚአብሔር ጣልቃ ገብቶ ያስገርማችሁ፣ ጣልቃ ገብቶ ያስደንቃችሁ፣ ጣልቃ ገብቶ ያሳርፋችሁ። ከዚህ ቀን ጀምሮ ረፍት ይሁንላችሁ። ሞትና ጭንገፋ፣ ኪሳራና ጉስቁልና፣ በሽታና አለመከናወን ከሕይወታችሁ ላይ ይነሳ። የሰራዊት ጌታ እግዚአብሔር ያሳርፋችሁ። ይሄ ቀን የማረፍ ቀን ይሁንላችሁ። አሜን ላለ ለዛ ነፍስ ሆነለት።